ብዙዎቻችን ትላንትና ማታ ሀቢባ ቤት ነበርን ብዬ አስባለሁኝ። በዚህ ሰዓት ደግሞ ቲክቶክ እና ዩቲዩብ የተለያዩ ሶሻል ሚዲያዎች የማይጠቀም ሰው የለምና ትላንትና ያው 22 ሺህ ሰው በተቀመጠበት የሌላ ተወካይ መጥቶ ያው 21 ነው 22 ተወካዮች አሉ እየተባለ ነው። ብዙ ጊዜ የምናየው ደግሞ ይሄ ሰውዬ ነው ሀቂቃ የሆነ ነገር በተፈጠረ ሰዓት ሶሻል ሚዲያ ላይ ለሌላ ድምጽ በሚኮንበት ሰዓት እሱ መጥቶ ውሃ ያን የበረዶ ውሃ ልበለው ሀቂቀታ ማለት ነው ደፍቶብን አቀዝቅዞን ይሄዳል። እና በጣም የተገረምኩት ነገር ምን እንደሆነ ታውቃላችሁ? ሰላም ሳልላችሁ ነው የገባሁት እና አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ለኛ ለዱባዮች ደግሞ ዱአ አድርጉልን። ረመዳንም ደግሞ ሳናስበው አልቆብናል እና አላህ ከተጠቃሚ ባሪያዎቹ በትክክል ከጾሙት በትክክል ከሰገዱት እሱን ከሚፈሩት ባሪያዎቹ ያደርገን። ሀቂቃ እቃ ማለት ነው። ልጅ ወጥቼ ነው ውጭ ነው ያለሁት እና ምን እንደተገረምኩኝ ልንገራችሁ የሀባይብ እንትኑ ተጠራ መምጣቱ ደስ ብሎኛል። ለኮሚቴዎች በተለይ ገንዘብ ላሰባሰቡት ለና ተስፍሽ ለአቡ አሚራ ያኔ ለወንድሞቹ ሲደውሉላቸው የሚያመናጭቅ ሰውዬ እንደገና ተወክሎ ደግሞ ያው ሌሎቹ ናቸው የሚያመናጭቁም ብለዋል። ያኔ ከነሱ አንዱ የተወከለው ደግሞ መጥቶ ሲናገር በጣም ነው የተገረምኩት። ሞቤን ሳላደንቀው አላልፍም። ብዙ ጊዜ በዘረኝነት በቃ የሆነ በጌም ጨዋታ በማይሆን ነገር ነው የምናየው። ግን አንዳንዴ የሆነ ነገር ሲፈጠር በአንደኛ ደረጃ መጥቶ በተሳትፎም ይሁን በምንም ይሁን እናገኘዋለን እና አላህ ይስጠው። ያው የመጡበት ልጆቹ ሌሎቹም የታሰሩ እስር ቤት ያሉ ልጆች አሉና ካርድ ይልክላቸዋል። ወላሂ ሀቂቃ መጥፎ ናቸው ምንም የማይጠቅሙ የምትሏቸው ሰዎች በውስጥ ደግሞ ብዙ ጥሩ ስራ የሚሰሩ ሰዎች አሉና ጥሩ ስራን በሙቤ ተምሬ ያለውኝና አጋጣሚ ደግሞ ካርድ ፈልገው መጥተው የሌላን ሁኔታ ሲነግሩት እሱ ደግሞ ወደ ሶሻል ሚዲያ ላይ አመጣው ማለት ነው። አምጥቶትም ሀቢባ ተቀብላ ሀቢባ ቤት የገባ ነገር በነገራችን ላይ በብዛት የሚቋጭ ነገር ነው እና ያው እሷም ደግሞ እንደ ሴትነቷም እንደ ኃላፊነቷም እንደ ሶሻል ሚዲያ ተጠቃሚም ደግሞ አብዛኛው ብዙ ሰው ስለሚከተላት ግዴታ ስለሆነባት አምጥታ ህዝብ ፊት ተናግራ አልሐምዱሊላህ እውነት ከሆነ ደስ ይላል። ሌላ የነበረችበትን ሁኔታ ብዙዎቻችን ሰምተናል። ከሴትነት ውጭ ሆናለች። ጥርሷ ገጦ አይኗ ተደፍኖ በቃ ብቻዋን ነው ያለችው። ሞቷን እየተጠባበቁ ነው ሲባል ብዙዎቻችን ልባችን ተሰብሯል። ምክንያቱም የስደት መራራነቱን እየተሰደደ ብቻ ነው የሚያውቀው። ሀገር ላለው ሰው ታሪካቸውን ብትነግሩት እነሱ እዛ በተደላደለ በሀገር ጭቃ በማይነካበት የሆነ ነገር በማይሆንበት ሀገር ቁጭ ብለው እንደዚህ ይላሉ። እኛ እንዴት እንውጣ እያለን ምናምን ነው የሚሉን እንጂ የእኛን ታሪክ አፉን ከፍቶ የሚያዳምጠን ስደተኛ ብቻ ነውና ሌላ 13 አመት ቆይታለች። እኔም ከሷ የማይተናነስን አመት ቆይቻለሁ ስደት ላይ ምን በቃ ያኔ ህይወታችን ምን እንደሆነ አይተነዋል። እኛ እንኳን ከማዳሞች ስንጣላም ስንታረቅም ስንስቅም ስናዝንም እስር ቤት ነው ያለነው ብለን ነው የምናስበው። የሰው ቤት ቁጭ ብለን ራሱ ማለት ነው። እሷ ግን ከእስርም እስር ነው እስር ቤት ነው ያለችውና ወላሂ እስካሁን መቆየቷ ራሱ ጥንካሬዋን ነው የሚገልጸውና ሳላደንቃትም አላልፍም። አላህ ለቤተሰቦቿ በሰላም ያውጣት እና ትላንትና ያው ድምጽ ስለው ከትላንት ወዳ ድምጽ ሆነው ትላንትና ደግሞ ጠዋት ሐኪም ቤት ገብታለች አሉ። እሱም ደግሞ በጣም ደስ ብሎናል። ሲቀጥል ደግሞ ውሸት እኔ ምንም ያላመንኩበት ነገር ምን እንደሆነ ታውቃላችሁ? ከኢድ በኋላ ትፈታለች የሚል ከኤምባሲ መጥቶልኝ ተደውሎልኝ ለህዝብ አሳውቅ ተብያለሁ። አስባችሁታል? ረመዳን መግቢያ ላይ ነበረ እንትኗ ያኒ ቀጠሮ ያኒ አመቷ የሚያልቅ የነበረው
የዛኔ ለምን አልወጣችም? እና ትላንትና ህዝብ ስለ ጮኸ ነው ወይ? ብዙ ጊዜ ሆናት እኮ ስለ ሌላ የጮኸ እኮ ሀገር ያሉት ትልልቅ ሚዲያዎች አባቶች ሳይቀሩ ነው ያለቀሱላት። እና እስካሁን የት ነበሩ? ለምን አልተከታተሉላትም? ሄደው ያዩት 6 ወር ሊሆነው ነው የተባለው። አስቡት። ሰው እንደሌላችሁ ሲያውቅ እኮ ሰው እንደፈለገ ያደርጋችኋል አይደል? እንደው እንኳን በሰው ሀገር ቀርቶ በሀገራችን ራሱ ማን አለው ማን ይደርስለታል ይባላል። እና አላኩል ያህልን ይሄን ነገር ምንም አልተዋጠልኝም፣ ምንም አላመንኩበትም። እኔ ሌላ እውነት ወይ ሌላ ሰው እንደ ውክልና በሀቢባም በኩል ሌላ ሰው ከወካዮች ውጭ የሆነ ሰው ልከን ሄዶ አይቷት አዎ ደህና ናት የሚል ሰው እስካልመጣ ድረስ እንደገና ደግሞ ወንድም ካሊድ አላህ ይስጠውና የተባለበትን ከኤምባሲ አውጥተን እናመጣለን ብሏል። ዛሬ እንሰማለን አዲስ ነገር ኢንሻአላህ። እሱ ሳይመጣ ባይኔ ሳላይ ወላሂ ላዚም እኔ ምንም ነገር አላምንም። ለምን ይሄ ሰውዬ ብዙ ጊዜ መጥቶ እየከታተፈ ሰውን በቃ አስተኝቶት ነው የሚሄደው። እና አቡ አሚራ በጣም ሲበዛባቸው ነው የተናገሩት። አቡ አሚራ የተናገረውን ሰምታችሁ ከሆነ ከሁለት ወር በፊት እኮ ሌላ ህይወቷ አደጋ ላይ እንዳለ ተናግረውናል። እኔ ብዙ ተናግር ያለው ሁሉም እየመጡ ብዙ ተናግር ያለው የሚሰማኝ አጣው፣ ብዙ ብያለውኝ የሚሰማኝ አጣው እያሉ ነበረ የነበረው። ኮሚቴው ምን አይነት ጭካኔ ቢኖረው ነው? እንደውም ለገንዘብ ብለው ነው የቀረውን ገንዘብ ለኛ ካልሰጣችሁን ልጃችሁን አታገኙም እያሉ እያስፈራሯቸው ነው የተባለው ነው። እና ይቺ ልጅ የሰው ልጅ ነን፣ እናጠፋለን። ወላሂ ሁሉም ሰው ያጠፋል። አላህ የሚያየው ያኔ ሰው የማያየው ብዙ ስህተት ብዙ ነገር የሚሰራ ሰው አለና ይቺ ልጅ ቀድሮት ይሄንን ልጅ እንደዚህ አድርጋለች፣ ግን ተቀጥሳለች እኮ አላህ በዛ በእንትኑ በእስሯ ምሯት ሊሆን ይችላል። ግን የሷን ገንዘብ እንደውም 10,000 ድርሃም ከዛ በፊትም ኮሚቴው በልቷታል እየተባለ ነው። የሷን ገንዘብ በልታችሁት ምግብ ገዝታችሁበት ስትበሉት ይወርድላችሁ ነበር። አሁን የሷ ገንዘብ ቢሰጣችሁ እስካሁን ቆይታ አገራ ስትገባ ባዶ እጇን እናት አባቷን በፌስታን ይዛ ስትገባ ምንም አይመስላችሁ? በሷ ላይ የተሰበሰበ ገንዘብ ለኛ ካልተሰጠን ከእስር ቤት አትወጣም፣ ሄደን አናያትም ማለት ለኔ ወላሂ አሁን ብትሞት ወላሂ በእናንተ እጅ በሳውዲ እስር ቤት ሳይሆን በሳውዲ መንግስት ስተት ሳይሆን ራሳችሁ ናችሁ የገደላችኋት። ይቺ ልጅ ያኔ ሞታለች። ህሊናዋ እኮ ሞቷል። ተስፋ የነበራት የዛሬ አመት ስትናገር ስትጮህ ተደስታ የኢትዮጵያ ህዝብ ብላ ስታመሰግን የዛኔ ነበረ ሞራን እየሰጣችኋት እስካሁን ብታቆዩት ህይወቷን ብትገነቡላት ነበረ። ዛሬ ግን ሞታለች። ብቻ ወላሂ እናት አባት አሳዘኑኝ። በነሷ የመጣ አይናቸው ጠፍቷል። አባት ጥርሳቸው ወልቋል። እና እንደው በአይናችን ብናያት ነው ያሉትና አሁን እንሄዳለን ብለዋል። ሳይሄዱም ደግሞ አላህ እንዲፈርጃት ሁላችሁም ዱአ አድርጉላት። እኛ ብዙ ጊዜ አልቅሰናል። በታብታብም ባለንም በመስጠትም ቢሆን ወደ ኋላ ያላለ የኢትዮጵያ ብዙ ህዝብ አለና ማዳሞችን ከነሱ እንትን ያለ ያኔ ማዳሞችን ሲያስተባብሩ ነበሩ። የወር ደሞዛችን የለገስናል ያኔ ለሰው ሰጠ ማለቱ ምንም ዋጋ የለውም። አላህን ዘንድ አጅር አያስገኝም። ግን ከባዱ ነገር ደግሞ አሁን ላይ ደርሳ ህይወቷ በሰው ሀገር ሲቀር በጣም ያማል። እናት አባቷንም ጭምር እንደገደላችሁ ቁጠሩት። ወላሂ እኔ እንጃ
የስደተኞች መጨረሻችን እንደዚህ ነው። አይታቸዋል። ሐሙድ በባህር ከሱ የነበሩት እሱ ተስፋ ኖሮት በቃ ብዙ ሳውዲ አረቢያ ብዙ አመት ለመኖር እቃማ ለማምጣት በባህር ሲሄድ የመን ላይ ምን እንደገጠመው ብዙዎቻችን አይተናል። አላህ ጀነተል ፊርደውስን ይወፍቀው። ከሱ የነበሩት እንደዚሁ ህይወት እንትን ነበራቸው፣ ተስፋ ነበራቸው። ሳውዲን ጓጉተውባት እንዲኖሩ እንዲለወጡ ተስፋ ነበራቸው። ግን አጭር እነሱም በአጭር ቀርተዋል። እና ለዚች እድሜ ነው የምንባላው። በተለይኛ ኢትዮጵያን እርስ በራሳችን ማንደጋገፈው በገንዘብ ብቻ አእምሯችን የታወረ ብቻ ገንዘብ ገንዘብ ገንዘብ። ወላሂ መኪናም ብንገዛ ቤትም ቢኖረን የተደላደለ ህይወትን ብንኖር እኮ ዘናት የምንሄደው አንድ አንሶላ ብቻና ብቻ ነው። ከዛ ቀጥሎ ደግሞ ስራችን ነው። በንብረታችን አንድ አንሶላና ጥሩ ነገር ከሰራንበት ከሰደቅንበት ለአላህ ብለን ከሰራንበት በዛኛው አጅር እናገኛለን። ገና የኛ ገንዘብ ቢኖርንም በደህንነታችንም አላህ አብቃቅቶን ከኖርን ጥሩ፣ ካለንም ከሰጠን ጥሩ። ግን የሰው ገንዘብ አብጥተን በራሳችን በህይወታችን ስንቀልድ በጣም ያሳዝናልና ለሰው ገንዘብ እንደዚህ አድጓጉ ነው የምለውና የኢትዮጵያ ሕዝብ አሁንም ድምጽ ልንሆንላት ይገባል። አሁንም ወደ ኋላ እስከምትወጣ ድረስ መጮህ አለብን ለማለት ወዳለሁኝ። አመሰግናለሁ። ለቤት አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። እኛ ብቻ ለሶሻል ሚዲያ ለፎሎ ለሰብስክራይብ ምናምን ባይሆን እርስ በራሳችን እኛ በራሳችን የማዳም ቅመሞች ወንዶች ሴቶች ሳንል እኛ አንድ ሆነን ብንሰራ ወላሂ ምንም አያቅተንም ነበር። ኮሚቴም አያስፈልገንም ነበር። እኛ አንድ አንሆንም። አላኩል ያህልን አንድነትን ይስጠን። ሰላም አለይኩም ወራህመቱላሂ ወበረካቱ።